አይ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ዛሬ ስለምን ማውራት ፈልኩ መሰላችሁ? ስለ ብሊቺንግ ክሬም። ከሆነ ዓመታት በፊት ጅጅጋ ነበርኩ። እዛ ለትምህርት ጉዳይ ሄጄ እዛ ነበርኩኝና በቃ ማለት ይሄ ክሬሞች፣ ሎሽኖች ምናምን በትልቅ መዘፍዘፊያ ያደርጉና ይቀላቅላሉ። የሚጨመርበት ነገር አይታወቅም። ምኑ ከምኑ ጋር ሲቀላቀል ምን አይነት ውጤት እንደሚኖርም በቃ ሳይታው ዝም ብሎ በዘፈቀደ ይብላላል ማለት ነው እዛ ውስጥ። ከዛ ያ በእቃ አሁን እንደሚደረገው አሁን ቲክቶክ ላይ ታዩ የለ በመዘፍዘፊያና በእንትን በወጥ እንጨት እያማሰሉ የሚሸጡልን እሱን ይሰራሉ። አይ ነበርና ኦ ማይ ጋድ እኛ የሚመስለን በዛ ሰዓት የነበረው አንደርስታንዲንጋችን ይሄ ኤክስፓየር ያደረገ ክሬም ከመጣል እንደዚህ ደበላልቀው የሆነ በሌላ አሽገው ምናምን የማጭበርበር ስራ ይመስለን ነበር። ገባችሁ? የሆነ ጊዜ እንደውም ማረሳው ከግቢ በር ላይ የሆኑ ቤቶች ነበሩ ፎቶኮፒ ምናምን የሚሰሩ እና የሆነ እንደ ሱቅም ነገር አድርገው ከፊት የሆነች ነገር ይደረድራሉ እና ኮፒ ልናደርግ የሆነ ወርክሺት ነበረ እና እንትን ስንል አይሰሙም ስንጠራቸው እና ገባ ስንል ወደ ጓዳ የሆነ ማስታጠቢያ ውስጥ ያማስላሉ ማለት ነው። ከዛ ምንድነው ምናምን ብለው እንትን አሉ መለሱን ወደፊት ማለት ነው። እና በቃ እኛ ይመስለን አጭቤዎች ምናምን የሆነ ኤክስፓየር ያደረገ ነገር ሊሸጡ ምናምን መስሎናል። ለካ አሁን አይደል እንደሚገባኝ የሙሽራ ክሬም ነው ለካ ያኔ ሲሰሩ የነበረው። እኛ እናቅም ይሄን ጉድ። ያኔ ሲጀመር ቃሲል ምናምን ነው የምንቀባው። ያኔ በገፍ ስለምናገኝ እዛ ማለት በጣም ስለሚመቸን እሱ ነበር የምንቀባው እኛ። እና ብዙዎቹ የሆነ ወጣት የሚባሉ ሶማሌዎችን ስናያቸው መልአክ ነው የመሳሰሉት። ጥራት ያለ ቆዳ ማለት በዚህ ልክ እንዴት ሰው ያምራል ትላላችሁ? በቃ ሁሉ ነገራቸው ውሃ ነው የሚመስሉት። በቃ እኔ እንጃ አንዳንዶቹ ማመን አትችሉም። እና የሆነ ደግሞ ከፍ ያሉ 40ዎቹ ምናምን ወደ 50ዎቹም ከፍ ያሉት አክስቶች እናቶች ደግሞ ፊታቸው የተበላሸ ነበር ማለት ጤነኛ እንደዚህ ትልቅ ሰው የእናቶች ፊት አይተናነቅም። እና ለምንድን ነው ምናምን ማለት ነው የሆነ ፀሐዩም ይመስለናል የሆነ ኑሮም ወይም የሆነ አለ አይደለ ያው መጎሳቆል ምናምን ይኖራል። እና አሁን ነው የገባኝ ለካ ታውቃላችሁ እነዛ መጀመሪያ ሲጀምሩት ነው እነዛ ቲኔጀሮች እና 20ዎች ውስጥ ያሉት በጣም ነው የሚያምሩት ማለት አረብ ነው የሚመስሉት ቆዳቸውን አታምኑም በቃ። እና ከሆነ ጊዜ በኋላ ግን ነገሮች እንደሚቀያየሩ አሁን ምን ልላችሁ ነው ይሄን ቪዲዮ የምሰራው ማለት ነው። ብዙዎች ይጠቀሙና 1 ዓመት 2 ዓመት ነው ይኸው 2 ዓመት ሆነኝ ምንም እንትን የለውም አታውሩ ባካችሁ ማታውቁትን። እኔ ደግሞ የተሻለ ኳሊቲ ያለውን እንትና ጋር ነው የምገዛው እንደዚህ ሺህ ብር ነው የምትሸጥልኝ በጣም በቃ የእንትን ክሬም እያሉ ዲፌንድ ያደርጋሉ ነገሩ። ግን ዋናው ነገር ማለት ነው የሚመጣው መቼ መሰላችሁ? 10 ዓመት 12 ዓመት 15 ዓመት ስትጠቀሙ። እንደው መችለት ትላንት ወዲያ ፌስቡክ የእናቶች ወግ የሚል ፔጅ አለ እና እዛ ላይ ያየሁኝ አንዷ ባካችሁ እናቶች መላበሉኝ በቃ ግራ ገባኝ። ከቤት መውጣት ራሱ እያፈርኩ ነው። ፊቴ በማዲያት ተሞላ። 10 ዓመት ሙሉ ሙሽራ ክሬም ተቀብቻለሁ። ምንም አይልሽም ታዩ እንትን ካልተስማማሽ እንትን ሞክሪ እንትን ጨምሪበት እንትን በእንትን ቀላቅለሽ እያሉ ተጫወቱብኝ። በቃ አሁን ህይወቴ ነው የተመሰቃቀለው። ምንም ከቤት መውጣት ሰው ማግኘት አልፈልግም። እዛ ደረጃ ነው ያለሁት አለች እና በቃ ትምህርት ይሁናችሁ አሁን የጀመራችሁ ሰዎች። ሱስ ነው የሚሆነው አንደኛ ነገር። ዩቲዩብ ላይ ግቡና ጃማይካ ውስጥ ናይጄሪያ ውስጥ ምናምን ምን አይነት ስራ እንደሚሰራ እዩ በእናታችሁ እና ተማሩ። በዛ ነገር እንዴት ነው ለምንስ ነው ያን ነገር ለመጠቀምስ የሚገፋፋኝ ነገር ምንድን ነው ያለኝ አስተሳሰቤ ምንድነው ማስተካከል ያለብኝ ብላችሁ አስቡበት። ለምንድን ነው እንደዛ የምታስቡት? ለምንስ ነው ያንን ነገር ዋጋ እየከፈላችሁ ያላችሁት በራሳችሁ ላይ? አይገባኝም። እና በቃ የሚያስፈራራ ፊት አሁን ስለ ውበት ብቻ አይደለም እያወራ ያለው እንድታውቁ የምፈልገው ማርያት ሆነ ፊቴ ከቤት አልወጣም እንደዚህ ባሌ ጠላኝ ምናምንም ብቻ አይደለም። ካንሰር ያመጣል፣ የጉበት ፌሊየር፣ የኪድኒ ፌሊየር ብዙ አይነት በቃ እንዴት ተገናኘ ማትሉት ጉዳይ ራሱ በዚህ ጋር ተያይዞ ይመጣል። ዩጋንዳ ሀገር አሁን ሊስት አውጥተዋል የሆነ የጤና ቢሮአቸው ዌብሳይት እንትን ብሎ እንደዚህ ክሬሞች ተብሎ ዝርዝር ወጥቶ የታገዱ ወደ ሀገር እንዳይገቡ ቢገቡ እንኳን የጠቆመ ሰው ራሱ ወረታ እንደሚከፈለው ነው። ምክንያቱም በዚህ ደረጃ ነው የሰውን ጤና እያቃወሰ ያለው ማለት ነው።
እና እኛ ሀገር አሁን ዝም ስለተባለ ነገሮች መቼስ የባሰ ጉዳይ አለ። ሰው በቃ በየቀኑ የሞተ ነው። ይሄን ቼክ የሚያደርግም ሰው የለም። ግን ሴቶች ባካችሁ ተጠንቀቁ። ዛሬ ላይ እንደዚህ እንትን መምሰል ምንም አይጠቅማችሁም። እውነት ለመናገር ደግሞ ያንን ከፈለጋችሁ እኮ ናቹራል ዌይ አለ ማለት እናንተ የሆነ የአንድ ቀን ሌሊት በቃ ማታ ተቀብታችሁ ጠዋት ሌላ ሰው የሆነ ነገር እንደዚህ አድርጌ በላስቲክ ቋጥሬ እንዴ እንትኖቹ ራሱ እኮ የሚገርሙ ናቸው። እንዴት ሰው ይገዛል? ይሄንን እያየላለሁ ትቀቡታላችሁ፣ ላስቲክ ተጠቀልሉበታላችሁ። አስቡት፣ እዛው እየተብላላችሁ ታድራላችሁ። ጠዋት የሆነ ነገር ጨምሪበት ትባላላችሁ። ውይ እንደዚህ እኮ እንትና ጋር ጀምሬ ልክ እንደ መድኃኒት ማለት ነው። ሰው እየሄደ እንትና ጋር እኮ እንዲህ ሰታኝ እንደዚህ ሆኖ ነበር ምን ተመክርኛለች ትለና ሌላኛው ጋር ትሄዳለች። አዎ እሷ እኮ እንደዚህ እንትን አትልም፣ እኔ እንደዚህ ነው ምቀምመው፣ እንደዚህ ነው፣ ይሄን ተጠቀሚ። ሌላ ጋር ትወጋላችሁ ደግሞ እየሄዳችሁ እና ይሄ ነገር በቃ ይበቃል ማለት ሴቶቹ ባካችሁ። እና ማለት አላቅም እኔ ምንስ እንትን እንደምትሉ ለወንድ ነው ለራሳችሁ ነው ለስራ ለመቀጠር ነው የሆነ ኢምፕረስ ለማድረግ ነው ጓደኞቻችን አላቅም ለምን እንደሆነ አላቅም። እኔ ቆዳ ጥራት ነው እንጂ ቅላት ጥቁረት ምናምን እኔ ማተር ያደርጋል ብዬ አላምንም። በቃ ያላችሁ ነገር የሆነ ክሊር ከሆነ የምትንከባከቡት ከሆነ በቃ የልጅነት ወዛችሁ ካለ በቂ ነው ባይነኝ እኔ እንደራሴ ማለት ነው። እና አይዶን ነው በቃ በእናታችሁ ሪሰርች አድርጉበት እዩ። የምታገኙትን ጉድ አታምኑትም። በቃ ስለ ውበት ብቻ አይደለም፣ ካንሰር የሚባል ጉድ አለ፣ ስንት ነገር አለ። ጃማይካ በተለይ ጃማይካ ውስጥ በቃ ሆረር ፊልም አትዩ፣ እዛ ገብታችሁ የሚደረገውን ነገር ማለት ነው። እንዴት እንደሚሆኑ እንዴት በቃ መንግስት ምን አይነት እንትን ውስጥ እንዳለ በዚህ ዙሪያ ማለት ነው። እና ባካችሁ ይቅርባችሁ፣ እንዳትመከራችሁ።